ኢሊቶች ያለው እይታ ላይ ከፍተኛ ጭካኔ የተሞላበት እንዲሆን አርጎት እዛ እንደገና በጣም የሚገርም የሆነ አወዳደቅን የወደደ ምናወራው ያለነው ስለ አንድ ትውልድን ያመከነ ያጠፋ ያበላሸ የሆነ ሰው ይለዋል መንግስቱ ኃይለማርያም የቤተሰቦቹን የተወሰነ አኳኋን ወይም ሁኔታ እሱ ራሱ መንግስቱ ኃይለማርያም ለመደባበቅ ቢሞክርም የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። ጂ+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። በዚህ አንድ ወታደር ቁጣ የተነሳ የኢትዮጵያ ያ ሁሉ ለስንት ሺህ ዓመት ስትገነባው የመጣችውን ገናናነት ያጣችበት ሂደት ተፈጠረ ይለናል። الناس የሚያዩበትን አንግል በደንብ እንድናቀው ነው። نحن لا نتحدث هنا عن مجرد انقلاب عسكري እኛ አሁን ላይ ይላል ተራ ስለሆነ የመንግስት ግልበጣ ወይም ወታደራዊ ግልበጣ አይደለም ምናወራው بل عن الرجل الذي أباد جيلا كاملا من شعبه ليصعد إلى القمة ምናወራው ያለነው ስለ አንድ ትውልድን ያመከነ ያጠፋ ያበላሸ የሆነ ሰው ይለዋል መንግስቱ ኃይለማርያምን ለራሱ ስልጣን ሲል በጣም ነው የሚያሳዝነው። አንዳንዴ በጠላትም በምንም የምትገለጽበት ሂደት አንዳንዴ አገር ላይ መልካም ሰርተህም ምንም ሰርተህም ግን ደግሞ በጣም ብዙ ግፎች ምናምን እጅ ላይ ካሉ በጣም አስቸጋሪ ነው። የኛ ሀገር ደግሞ በጣም እንትን ያለ ነገር ነው። በአንድ በኩል የሆነች በጣም ምርጥ ነገሮች ተሰማለ፣ በሌላ በኩል ደግሞ አንድ ወንድሜ ብቻውን ተቆጣጥሮት ዩቲዩብ ላይ ስለ ኃይለ ሥላሴ በቃ አሉታዊ ነገሮች ሲጽፍ አደረ። ትላንት ባወራ ነው ማለት ነውና ሳየው እንዳለ ያንድ ሰው ኮሜንት ብቻ 7-8 ኮሜንት እንዳለ ኃይለ ሥላሴን ሲወቅጥ ምናምን ታዩታላችሁ። ምን ሆኗል ሰው ያልኩኝ እኔ ኃይለ ሥላሴን እኮ በሙሉ ሐሳቦች ተስማምተናል ይያልን አይደለም፣ ግን የሰሩትን መልካም ነገር ማንሳት ይሄን ያህል ሊቆጠቅጠው አይገባም። ይሄን ያህል ሊያሳብደህ አይገባም። በቃ ያለፉ ሰው ናቸው። የሳቸውን መልካም እንደውም ስለሞተ ሰው ብዙ ጊዜ መልካም ማንሳት ነው የሚደገፈው በሃይማኖትም በምንም። هو الجزار الذي خنق الامبراطور بيده ይህ አራጅ ይለዋል የኢምፕራጦሩን ወይም የቀዳማዊ ኃይለ ሥላሴን ህይወት በእጁ የቀጠፈ دفن جثته تحت مرحاض القصر ከዛም በራሱ ቤተ መንግስት መጸዳጃ ውስጥ እንደገና የተከበረውን የሰው ገላ ያሳረፈ ሰው عانا في الإذلال በጣም እንግዲህ የማዋረድን ጥግ ለመፈጸም የሄደበት ሂደት ነው። من رتبة رائد مجهول إلى አንድ ምንም ምድር ይባለው በወታደራዊ እንትን ላይ የሚሰጠው እንትን ይሄን ያህል ጀነራል ኮሎኔል ምናምን በኋላ ላይ የተሰጠ ነገር ቢኖርም ማለት ነውና ብዙም ይሄን ያህል ትኩረት የማይስብ የነበረ ሰው إله ماركسي يقرر من يعيش ومن يموت ከዛ በኋላ ግን ልክ እንደ አንድ የማርክስ ጌታ ሆኖ ማን ይኑር ማን ይሙት መወሰን የቻለበት ማማ ላይ ቁጥጥ ያለ ومن مجاعة أكلت الأخضر واليابس إلى احتفالات باذخة بمليارات الدولارات فوق جثث الأطفال በጣም በረሃብ በስቃይ የተሐመሰ አገር ውስጥ ከዛ በኋላ በጣም ትላልቅ የሆኑ ድግሶችና በዓላቶችን ከዛ በኋላ የሚያሳልፍ ሀገር ለማድረግ የተሄደ رحلة صعود مرعبة وسقوط أكثر غرابة እና በጣም የሚገርም የሆነ ወደ ላይ መስፈንጠር እና እንግዲህ በሀገር ደረጃ የሆነ ምናምን አመት ተምዘገዘገና ከዛ እንደገና በጣም የሚገርም የሆነ አወዳደቅን የወደቀ
وديكتاتور لا يزال حيا يرزق رغم ይህ ዲክታቶር መንግስቱ ኃይለ ማርያም እስካሁን ድረስ ደግሞ በህይወት አለ ما حكم الإعدام. استعد ምንም እንኳን የሞት ፍርድ ቢፈረድበትም እንኳን فاليوم سنفتح الصندوق الأسود لمنغيستو هايلي ماريام. ስለዚህ ዛሬ የመንግስቱ ኃይለ ማርያምን ጥቁሩን ቦክስ ወይም የሚስጥር ሳጥን እንከፍተዋለን ይላል እና እንበረብረዋለን አብረን الرعب الأحمر الذي لم يرحم أحدا. ያ የቀይ ሽብር ማንንም የማይምር የሆነው ያው እንግዲህ መንግስታቶች አሁን ያሉት ለኔ ብለስማ ነው የሚተረክል ነገር ምንድነው ነው በጣም እኔ ደስ ብሎኛል አንዳንድ ጊዜ ጥሩ ነው እነዚህ አይነት ሰዎች ታሪክ ሃይማኖታዊ እንትንም ላይ ብዙ ጊዜ እነ ሰለሞን እነ ዳዊትን እነ ሱለይማን እነ ዳውድን እነ ሙሳ ወይ ሙሴን እነ አብርሃም ኢብራሂምን ታሪክ እነ ዮሴፍ ወይ ዩሱፍ አለይሂ ሰላም እነዚህን ወይ ኢሳ ወይ ኢየሱስ እነዚህን ሁሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም እና ከውስጣቸው ደግሞ 25 የሚደርሱ ነቢያቶች በቁርአን ውስጥ ተጠቅሰዋል እኛ ጋር አንዳንዴ ስማቸውን ማናቃቸውን ወደ ኦሪት ወደ ወንጌል ሄደት ብለን ነው ምናየው እና የተያያዘን ሰዎች ነን እና በዚህ ውስጥ የምንማረው ነገር ብዙ ጊዜ አሉታዊም አዎንታዊ የሆነ ያሳለፉት የሆነ ታሪክ ላይ የሚነገረን ለኛ ትምህርት እንዲሆን ነው እንደ ፊክሽን አይደለም እነዚህ መጽሐፎች ላይ የሚመጡት በሙሉ እና በኢትዮጵያም ታሪክ ውስጥ ያሳለፉ ነገስታቶች አሉታዊም አዎንታዊም ነገር ሲነሳባቸው በጣም አሉታዊ ሲበዛ እንደዚህማ እንደ አይነት ንጉስ ተብሎ በተባለ ቁጥር አሁን ላለው መንግስት መማሪያ ነው ነገ እኔም ከሞትኩ በኋላ ምንድነው የሚባለው ስለኔ ታሪክ ምንድነው የሚጻፍልኝ ስለዚህ ካሁኑ ታሪካቸውን ሊያሳምሩ ይገባል ኤሊቶቻችን ከላይ ጀምሮ ማለት ነው ولد الرجل الذي عرفه التاريخ باسم منغيستو هايلي ماريام في ظروف متواضعة في 21 من مايو عام 1937. በጣም የሚገርመኝ የመንግስቱ ኃይለ ማርያም በጣም ዝቅተኛ ከሆነ ቤተሰብ በ1937 ያው ሜይ 10 ምናምን ቀኑን እንዴት እንደዚህ አድርጎ በደንብ እየተጠቀሰ ያስተማረ እንደሆነ ሳይ ይገርመኛል እኛ እንደዚህ አይነት ነገር ብዙ ልባንስ አንለም ለነገሩ የልጆቻችንም የልደት ولد الرجل الذي عرفه التاريخ باسم منغيستو هايلي ماريام في ظروف متواضعة في 21 من مايو عام 1900 እንግዲህ ሜይ 19 ወይ 21 ሶሪ ሜይ 21 1937 መንግስቱ ኃይለ ማርያም ከዝቅተኛ ቤተሰብ ወይም እንደነገሩ ከሆኑ ቤተሰቦች ተፈጠረ ማለት በኑሮ ደረጃ 37 في بلدة صغيرة تدعى هالايتا. ሃላይታ ነው ወላይታ ለማለት መሰለኝ ሃላይታ ይለዋል እሱ ወላይታ ለማለት ይመስለኛል ነው ወይስ እንዴት ነው ተሳስቼ ይሁን ሃላይታ ነው ወላይታ እስኪ ምታቆ ካላችሁ ጻፉልኝ ወላይታ የሚባል ቦታ ላይ ተወለደ ይለናል تقع في المنطقة الجنوبية من إثيوبيا. ይህ የደቡብ የኢትዮጵያ አካባቢ ነው وعلى عكس الطغاة الأفارقة الآخرين الذين تظل أصولهم محاطة بالغموض فإن ظروف ولادة مانغيستو موثقة جيدا نسبيا. ምንም እንኳን ይላል የአፍሪካ አብዛኛው ገናና መንግስታት የኋላ ታሪኮቻቸው ብዙም የማይታወቅና የተድበሰበሰ ቢሆንም የመንግስቱ ኃይለ ማርያም ግን ጥርት ያለ ምንም እንኳን በጣም ደግሞ ከልክ በላይ ክሊር ባይሆንም ግን ደግሞ የተወሰነ ከሌሎች አንጻራዊ በሆነ መልኩ ስናየው ግን ግልጽ የሆነ አመጣጥ ነው የመጣው ይለናል رغم محاولاته اللاحقة لإخفاء جوانب معينة من ماضيه العائلي. ምንም እንኳን የቤተሰቦቹን የተወሰነ አኳኋን ወይም ሁኔታ እሱ ራሱ መንግስቱ ኃይለ ማርያም ለመደባበቅ ቢሞክርም ቢሻም እንኳን ግን ከቁጥጥር ውጭ ሆኖ በደንብ
ታውቋል ነው። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። برها مخزية وفقا للتراتبية الاجتماعية الصارمة في إثيوبيا التقليدية. በኢትዮጵያ የባህላዊው የእርከን አሰጣጥ ደረጃ የሚያፍርባቸው የሆኑና የሚወገዙ የሆኑ ብሎ የሚያስባቸውን ነገሮች ለመደበቅ ሞክረዋል ይላል። ምን አይነት የስነ ልቦና እንትን ነው ይሄ? ብዙ ጊዜ በኢትዮጵያ ታውቃላችሁ አንዳንዴ የማህበረሰብ መደብ ብለን ምን ሰጠው ክፉ የሆነ አካሄድ አለ። ቀጥቃጭ ምናምን ቡዳ የቡዳ ዘር ምናምን በጣም ብዙ አለ ክፉ የሆነ ነገር ሻንቆ ወይም ሻንቂላ እንደዚህ አንዳንድ ምንላቸው ነገሮች አሉና ለዘሮች የምንሰጠው ወይም ለጎሳዎች ለአካባቢዎች የምንሰጠው የደቡ ፍርድ አለና እንደዛ አይነት ነገሮችን ለመሸሽ ሰዎች አንዳንዴ ይሄ በነገራችን ላይ እንደ ጎሳ ምናም በሚለው ብቻ አይደለም እንደ ተለያዩ ጉዳዮች ዛሬ አንድ የቲክቶክ ግሩፕ ውስጥ ገብቼ የተወያየው ነበርና እዛ ውይይቴ ውስጥ ትዝ ካለኝ ነገር ብዙ ጊዜ አሁን ለምሳሌ በባልና ሚስት መፋታት ሂደት ውስጥ ልክ ሴቷ ስትሆን ወዲያው ስም ይወጣላታል እንደ ጋለት ሞታ እና የፈታች ምናምን ባልየው ላይ እንደዛ የለም ብዙ ነገር ወንድማ ቢፈታስ ምን ችግር አለው የፈለገውን መርጦ ያገባል ምናምን ተብሎ የሚታሰብበት የሆነ ማህበረሰብ ስለዚህ ብዙ ጊዜ ቪክቲሞች አሉ እኛ ሀገር ላይ ሁሌ በጎሳ ደረጃም በማህበረሰብም በጾታም በምንም ቪክቲሞች አሉ ወይም ተጎጂ ማህበረሰባት አሉና መንግስቱ ኃይለ ማርያም የሆነ የደባበቀው ነገር አለ ይላል። كان والده هايلي مريم ولدي آيانا ኃይለ ማርያም ወልዴ አያና ሚባል አባቱ يديا من رتبة منخفضة في الجيش الإمبراطوري الإثيوبي. በኢትዮጵያ የኃይለ ሥላሴ ወይም ቀዳማዊ ኃይለ ሥላሴ ስርዓት ውስጥ ዝቅተኛ የሆነ የወታደር መደብ ይዞ ሲሰራ የነበረ ነው። بينما كانت والدته جيوبنش بيلاينش تنحدر من عائلة من الخدم المنزليين. በእናቱ ደግሞ በኩል ስንመጣ በቤት ውስጥ አገልጋይ የነበረች ሴት ወይም የነበሩ ሴትና በዝቅተኛ ኑሮ ቢታወቁ ነበሩ ይላል ስማቸውን ጠቅሷል። كان هذا الأصل يحمل دلالة استثنائية في السياق الإثيوبي حيث كان نظام الطبقات التقليدي يصم بشدة المنحدرين عن العبيد أو الخدم. ስለዚህ ይላል በኢትዮጵያ ያልተለመደ አመጣጥ ነው የመጣው። ሁሉ ጊዜ የኢትዮጵያ ንጉሰ ነገስታት ሲመጡ ዘራቸው ምናምን ታይቶ የልጅ ምናምን እየተባለ ነው እና በዘር በጎሳ ምናምን የተሳሰረ ነው። ስለዚህ በሃይማኖት በምናምን እንደዚህ የተሳሰረ ነው። በዚህ ከዚህ ዘር ያልወጣ ሰው አይነግስም እንደተባለ አይነት አመጣጥ ነው የመጣ ነው። ከዛ በኋላ ግን የሱ የመንግስቱ ኃይለ ማርያም ግን ወጣ አለ ማለት አንድ ነገር ሰበረ። ምንድነው እሱም በቃ ይሄ በንጉሰ ነገስት ከዘር ምናምን በውርስ እየተዋረደ ወይም እየተዋረሰ የሚመጣ አይነት ንግስና የለም። ስለዚህ ምንም እንኳን እናቱ ከሆነ አካባቢ በጣም ማህበረሰቡ ደረጃ የሆነ ነገር መድቦ ያስቀምጣት ዝቅ ያለ ወይም ያባትየውም የአንድ ወታደር ይሄን ያህል ብዙ ትልቅ ቦታ ያልተሰጣቸው የሆነ ሰው የወጣ አንድ ልጅ በቃ አለ ማለት ነው። لما استخدم أعداء منغيستو هذا الأصل المتواضع لتعييره مطلقين عليه لقب باريا وهو ስለዚህም ይላል በጣም ይገርም ነው የሱ ተቀናቃኞች ወይም አንዳንድ የሱ ንግስናን ያልወደዱለትና የድሮ ሚናፍቃቸው አንዳንድ አካላት ባሪያው እያሉ ነበር የሚጠሩት ይላል። ዋው አይገርም? ይሄንን የሰማነው እንግዲህ ከሌላ ምናምን ቢሆን ባሪያ ይሉት ነበር ይላል። ومصطلح مهين يشير إلى ذوي الأصول الرقيقة እና ይህ ብዙ ጊዜ መሰረታቸው ባሪያ ካለ
ተገዢ መደብ የነበሩ ማንም ሰው የሚረግጣቸው የሚያዛቸው እና ሌላን አገልጋይ የሆኑ ዝቅተኛ መደብ ያላቸው ሰዎች ለነሱ የሚሰጥ የሆነ ስም ነው ይላል ባሪያው ይሉት ነበር الأمر الذي كان يثير حنق الدكتاتور المستقبلي بشدة ስለዚህ ይህ ደግሞ ለሱ ዲክታቶር የመሆን እንትኑን ያሰፋ ነው ሚናቀከ ስለሆነ ያንን ለማረጋገጥ ሁለት መስመር ነው ያለው አንዱ አይ አይደለሁም ዘሬንቲ ነው ምናምን እኔ የበላይ ዘለቀ ምናምን ማለት አይችልም አንዳንዶች እንደሚሉት ያንን ስለማይችል ያለው ድል ምናባ እንዲትላለ ነው ስለዚህ ይነርታል ማለት ነው مرت طفولة منغيستو في بيئة من الفقر والتهميش الاجتماعي የሱ ቤተሰቦችም ሆኖ አካባቢው ያለፈው የተዘነጋ ከሆነውና ግርጌ ከሚባሉ የማህበረሰብ እና በጣም በችግር በጭንቅ ከሚኖሩ ማህበረሰቦች ውስጥ አንዱ ነበር ችግሩ የወለደው فبينما كان أبناء النبلاء الإثيوبيين يتلقون تعليما متميزا وينشئون في القصور كان على الشاب منغيستو أن يشق ስለዚህ የነ መሳፍንቱ የነ አጼዎቹ የነ ልዑሎቹ የነ ነገስታቶቹ ምናምን ልጆች ፈልሰስ ያለ ትምህርት ቤት ፈልሰስ ያለ ያስተምሮት ሂደት አንዳንዴ ውጭ ሀገር ሄደው መማርና እድል ሲኖራቸው መንግስቱ ኃይለ ማርያም የዛድል ባለቤት አልሆነም ነበር طريقه من أدنى طبقات المجتمع ስለዚህ ወይ ቡና ለቃሚ ነው ምናምን ነው ያለው ነው እንግዲህ ወይም ከማህበረሰቡ በጣም ዝቅተኛ በሆነ አይነት የሥራ መደብ ውስጥ ወይ እርሻ ነው ወይ ሆነ ነገር ورغم أن والده كان جنديا إلا أنه كان يشغل منصبا متواضعا لدرجة أن الأسرة عاشت في ظروف هشة ስለዚህ ምንም እንኳን አባትየው ወታደር ሚባል ጥሪ መጠሪያ ቢኖረው ነገር ግን ቤተሰቡን እንኳን የሚያስተዳድርበት ጥሩ ነገር ስለሌለ ቤተሰቡ በጣም ዝቅተኛ ኑሮ ነበር ይኖርት هذه التجربة من الإقصاء الاجتماعي تركت أثرا عميقا في سيكولوجيا القائد المستقبلي ስለዚህ ይህ የወደፊቱ ወታደራዊ አገዛዝ መሪ የሆነው ሰው ላይ በስነ ልቦናው ላይ እኒህ ነገሮች ሁሉ ቀልደውበታል ይላል مما غذى لديه شعورا بالاستياء تجاه النخب التقليدية በተለይም ለነዚህ ኑኸብ የሚባሉት ወይም ኢሊቶች ያለው እይታ ላይ ከፍተኛ ጭካኔ የተሞላበት እንዲሆን አርጎታል هو ما تجلى لاحقا في العنف الثوري ስለዚህም ያ ነው በኋላ ላይ በጽንፋዊ አብዮታዊ ወአካሄዱ የተገለጸው رغم قيود أصله تمكن منغيستو من الحصول على تعليم أساسي في مدارس إرسالية ነገር ግን ምንም እንኳን እነዛ በጣም የናጠጡ የመሳፍንቱ ሰዎች የሚማሩባቸው የትምህርት ቤት ምናምንና እድሎች ባይኖረውም ግን በአቅሚቲ የተለያዩ የዝቅተኛ የሆኑ የትምህርት ማዕከላት ውስጥ ግን መግባት ችሏል ይላል እናም ፊደል ቆጥሯል ቢያንስ የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል ለበለጠ መረጃ በ0942 068086 ፈጥነው ይደውሉ